ሰላም ሰላም፣ እንዴት ነሽ? ሰላም። ምን ልታዘዝ? ለኔ ማኪያቶ። ለኔ ቅቅል፣ ክትፎ እና ደግሞ ጓደኞቼ ቤት ስላሉ ፒዛና በርገር ቴካዌ ታደርጊልኛለሽ? ኦኬ። ለምን እንደምታፈጥብን ታውቃለች እንዴ? ይገርምሻል፣ ካንቺ ቤት ፍቅረኛ እሷ ነበረች እና እንደዚሁ ቀጠሮ ላይ ይዣት መጥቼ የበላችበትን መክፈል አቃታትና እዚሁ ስራ ተቀጠረች። እናት እኔ ያዘዝኩትን ታዩ። እሺ ይቅርብኝ። ይቅርታ፣ ኦርደር ካንስል ማድረግ አልችልም። አቤት ምርታዘዝ። በዚህ ኑሮ ውድነት ሲርብህ የሚመጣልህ በራብ ከመሞት እዚህ ገብቼ እድሌን ልሞክር። ፈጣሪ ሆይ አንተ ወርደ። ሰላም ነው? ሰላም ነው ማዘር። እኔ የምልህ ፍራፍሬዎች ፈልጌ ነበር። አረ ማዘር ሁሉም ነገር አለ። አቮካዶ ኪሎ ስንት ነው? 200 ብር ነው። ጣዕሙ ግን አሪፍ ነው? እንዴት ልወቀው? አረ አሪፍ ነው። እንደውም ቅመሱት። አሁን እድሎችን ልጠቀም። እስኪ እንቅመሳት። እንዴ ጭራሽ በዳቦ ነው የሚቀምሱት? አሪፍ ነው። እና ሙዛቱስ አሪፍ ነው? አዎ አለ። ኪሎ ስንት ነው? 80 ብር ነው። እስኪ እንቅመሳታ። ይኸው እቺን ከበላውም የዛሬም ሳይከቻለ ፈጣሪ እንደፈለገው ያበላል። እንዴ አንድ ኪሎ ብቻ ለምገዛው ሁሉንም ቀመምሳ ልታከስለኝ ነው እንዴ? ፍራፍሬዎቹ አሪፍ ነበር። ዋጋ ስንት ነው ያልከኝ? አቮካዶ ኪሎ 100 ነው። ሙዝ ደግሞ ኪሎ 80 ብር። እንደዛ ነው እንዴ ያልከኝ? ውድ ነው፣ ይቅርብኝ። ኧረ በ18 እና በ19 አመትሽ ወንድ ተከትለሽ ከቤተሰብ ተጣጥለሽ እሱ ቤት አትግቢ። በኋላ አመት ሳይሞላሽ ነው ጨርቅሽን ማቅሽን ሳይል ጎዳና የሚጥልሽ። ልጅ ነሽ ገና ማገናዘቢያሽ አይደለም የኔ ቆንጆ። ሃይ ስኩል ደረስሽ ማለት ትልቅ ሰው ነሽ፣ ቤተሰብ ማስተዳደር ትችያለሽ ማለት አይደለም። ገና ልጅ ነሽ፣ ተማሪ፣ ቤተሰብ የሚልሽን ስሚ። ወንድ ተከትለሽ ሄደሽ ጎዳና ነው የምትወጪው መጨረሻ ላይ። እግዚአብሔርን የምሬን ነው። ፍቅር ማቹሪቲ ይጠይቃል። በስሜት አትነዱ። ቤተሰብ የሚላችሁን ስሙ። ደግሞ ቤተሰብ ያልመረቀው ነገር የትም አይደርስም። አድቡ። 30 አመት የሞላቸው ሴቶች መንገድ ላይ አባት ፍቅረኛ አለህ እንዴ? ናቅጨሌ የታባ ነው የምትሄደው? እኔ ጓደኞቼ አግብታ ወልደው የወለዳቸው ልጆች የልጅ ልጅ አሳይተዋቸው እኔ አርጬ እንድቀርለን አፈልገው። ለማንኛውም የኔ ልጅ ማን ነው የኔ ቆንጆ? እዚህ ጋር ስልክህን ጻፋትና እንደዋወላለን። ቶሎ ጻፋ። ምንድነው አመት ነው እንዴ? ምሰክና ምንድነው? ሰላም ነው ወንድሜ? ሰላም ነው። ያው እህል ከቀመስኩ 3 ቀን ወንድሜ። አዎ 3 ቀን ሙሉ ምግብ አስቀምጥ። ታሳዝን። ቆይ ቤት ጠይቄልንም። እሺ አንተ ምን ያድርሽ? አንቺ ሰላም ነው? ማፈልገሽ ነው አንዱ ልጅ ሲያሳዝን ብታዩ 3 ቀን ለማይነው። ለማይነው ሰላም ነው። ወንዱ ልጅ ነው አይደለም? ሚስቱ እርጉዝ ናት። ሲያሳዝን 3 ቀን ከበላ አይደለም ብንሰጠው። ፊኒ በጣም ወጭ በዛብኝ። ወጭ በዛብህ ወንድሜ እንዳለህ ማለት ነው። ዛሬ የለም እርሰናል እያለ ነው። አይዞሽ ጠንክር። የእናንተ ነው ወይስ የኔን ብቻ ነው እየወለደልኝ ያልሆነው? ይሄ ነገር ወንድ ነው እንዴ? ለምንድን ነው የማይወልድልኝ? ወንድ ነው ለምንድን ነው የማይወልደው እንዴ? ቤተሰቤን ላስተዋውቅሽ ካለሽ ማለት ነው እምቢ እንዳትይ። ወንድሙ ከሱ የተሻለ ሊሆን ይችላል። ማን ያውቃል? አዴ ቲቸር ናቷ ዝጉ የፉኝት ልጆች ምን አባ ነው አንተ ደግሞ ሁሌ ስገባ የምታሽቀብጠው? ኧረ ቲቸር ናቷ የፍቅር ሰው ናፍቀህናል። አንቺ ልጅ በቃ ጠፋሽ። ቲቸር እቺ እኮ ጅራሬ ሆናለች። ከነ ዮናታ ጋር ነው የምትለው። ዝም በል አንተ። ምን አንተ እስከነ ሜሮን ቺቺኒያ ጋር አይደል የምትለው? እሺ ዮናታን ቢክፍል ያለው ድንጋይ ራሱ። አዎ ቲቸር ከሱ ስራ አጠፋም። አንቺ ምን ሆነሻል? ከሱ ናታ አይሻልሽም እንዴ? ንገርልኝ እስቲ ቲቸር። ሲኞሪታ ግን በደንብ አይተሽኛል? ሳልማን ካህንን እኮ ነው መስሎኝ ያልሻልሽ። ዘበር ሲያተ አመድ ይሄን ቀልድን እዛው እንደለመደው ከነ ቤቲ ንፍቶ ጋር አንቺ እንደኔ ናቅሽን። ቆይ ቲቸር አንዴ ፍቃድልኝና ቀበቶኝ ፈትቼ ልነርታት። ዮናታን ይነርታል አባ። ምንድነው ግን አንቺ? እሱም ወንድ ነው የሞንድ እኔም ጨላለኝ እሱም ጨላለሁ። ምንድነው ልዩነታችን? እሱ ይቆያል ይቆማል። እንዴ
ምንድነው ዛሬ ደግሞ የሚሽኮረመሙ? እኔ የምለው አሳላፍ ምንድነው? ማርዞም እንደምታየው አድጓል። ያደገ እንደሆነስ ሳሎኑም እንደምታየው ፈረስ ያስጋልባል። እንዳው ቤቱን ማሞቅ ሳሎን ውስጥ ምምናሻናሽ ቆንጆዬ ልጅ ብንወልድ የጉድ ቀን አይመሽም እኮ ከኔ እና ካንቺ ሌላ ሰው አለ? ትልቅ ሰው ሲያረጅ ሕፃን ይሆናል አሉ። ለምን እርሷ አይምነሸነሹም? ሳሎኑም ሰፊ ነው። ጉድ እኮ ነው። ከንቱ ነሽ። እኔ ነኝ ጥፋተኛ። ሌላ ማግባት እያለብኝ ለትዳሬ ታማኝ ልሁን ብዬ ኧረ ይበላኝ። እኔ የምለው ግን ለመሆኑ ይቆማል? አራ ዛንዶ አናትሽ ላይ ይቁም። አረ ያበደ ፀሐይ ወጣልኝ። በዚህ ጠራራ ፀሐይ ምን አይነት አረ ያበደ ተመልከትልኝ። ይሄን ውበት ፀሐይ ወጣች። እንዴ ነሽ ማማዬ? ሰላም ነው? እኔ ይገርምሻል ሞዴል ነበርኩ ከስቼ ነው በረኖ ውድነት የተነሳው። ይሄን ውበት ማለት ነው በቃ እኔ ልታሰርና ዋሱን ያስወጣኝ በቃ። አረ ምንም ወሬ ምናምን አያስፈልግም። ዝም ብለሽ ስልክሽን እዚህ ጋር ጣል አድርጊውና እኔና አንቺ ለብቻችን እንጨራረሳለን። በቃ ያላቆም ልጅ ልክምጣ አንዴ። እሺ ጽፈሽ ዘይሽ ነሽ ማማዬ? እዚሁ ይጠብቅሻለሁ። እነሱ ናቸው አይደለ? አሉ ምንድነው? እናንተ ናችሁ እሷን የተናገራችኋት? ብንሆንስ? አዎ እኛ አይደል? ምን ነው ብንሆንስ? በሬ ቆይ ቶቶን ያናግረዋለሁ እኮ ያው ሆነ ነው። ብንሆንስ? በሰፈራችን ኖ ወጋነች ያያቸው ተለከኛ አንተ በሬ ያልከው አይደል? ኧረ እኔ በሽተኛ ነኝ። ምንም አውቀው ነገር የለም። በሬ ነው። በሬ ወቅቴ ነው ራሱ እንደዚህ ነው። ከሻ አራማ ነው ታመሽ ነው ተሰብሪ ነው። አንቺማ አሳክም ነው የምደበድብሽ ነው እንዴ? እኔ የምልሽ ጀመር ማለት ስለ ቅድሙ ጉዳይ ምን ያስቃል? አይ እቺ ሁለት ብጉር የምታክልጡት እንዲህ ስታረጊ እኛ ሰፈር ያለችው ስድስት ጡት ያላት ሻ ትዝ ብላኝ እኮ ነው። ትዝ ብሎ ነው። ሁሉም ሰው እኮ ጠብቶት ያደገው ጡት ትዝ ይለዋል። ሻላይ ቱገል አባ የዳቦ ሰጪኝ የዳቦ አረ ልጅ በምን ልፋታው? አረ የሆነ ሰበብ ናልኝ እንትን እሰጠ ነበር እኮ ግን የ200 ብር። አረ እኔ ጋር ዝርዝር አለ። ዝርዝር ፈልገሽ ነው? ከፈለግሽም እኮ በአቢሲኒያን በዳሽንም ብልኪልኝ እኮ እኔ ጋር አለ እኮ ችግር የለም። ዘርዘሩ ነኝ አትወረዝ ሄደ እንደ አንቺ ለምኑ እኮ ነው ያመጣው። ለምኑ ባመጣ እኔ ሻልሻለሁ የኔ ፍቅር ግን ጊዜ ተካሉ ያልኩኝ ስራ ምንድነው? ስራዬ እኔ እኮ ፌመስ ነኝ እኮ። ኧረ እባክህ እኔ ግን አላወኩም። ብዙ ነው 4-5 ጣቢያዎች ላይ ኢቢኤስ ላይ ፋና ላይ ቲቪ ላይ ምናምን ዋልታ ላይ ምናምን 5 ነው ፕሮግራሙ ታይቷል። ዘፋኝ ነህ? አይ ኖ ኦኬ ድራማ ኖ ማስታወቂያ ባለሙያ ነህ? ኧረ አይደለም። እንትን አላይሽም? አጋጥሞሽ አያውቅም? ወንጀልና ህብረተሰብ የፖሊስ አራቀብ እንጃ እዛ ላይ ታይቻለሁ። እሱ ኧረ እባክህ ሚስቱን 4 ቦታ በመጠረቢያ ፈልጧት ሚል የወንጀል ዘገባ ነበርና ሚስቴ ነው ሚስትህን እንጋባ ብያት የዛን ጊዜ የተፈጠረው ነገር ምን መሰለሽ? እንጋባ ብዬ ተንበረከኩ እና እምቢ አለች። ተንበርክኬ ደግሞ ደስ አይለኝም። በቃ እኔ ታውቂያለሽ ደስ አይለኝም። እንዲያው አጠገቤ ዝም ብሎ መጥረቢያ ነበር። በቃ በጣም የሚገርም ድንቅ ታሪክ ነው። አሁን እሱን ተይውና አቤት ታገቢኛለሽ?